ፓኒም በሉስት ፓኒም ማለት በዕብራይስጥ የእግዚአብሔር ፊት ማለት ነው። አንደኛ ፊት ማለት ፓኒም ነው። ሁለተኛ የእግዚአብሔር ፕሬዘንስ። የትኛው ፕሬዘንስ? የተገለጠ ማኒፌስትድ ፕሬዘንስ ማለት ነው ፓኒም ማለት። ይገርማል እኮ። ሌላው የእግዚአብሔር ክብር ማለት ነው። ለካ የእግዚአብሔር ህልውና ላንተ ሲሰጥ ማለት እግዚአብሔር ፈገግ ብሎ ዞር ብሎ ሲያይ ማለት ነው። ፓኒም ፊት ሲሰጥ እግዚአብሔር ሲል ፊቱን ሲያበራል። ለዚህ እኮ ነው እግዚአብሔር ይባርካችሁ፣ ሰላሙን ይስጣችሁ፣ ፊቱንም ያብራላችሁ የሚለው። let his manifested presence be with you። ለአንዳንድ ሰው እግዚአብሔር ፊቱን አብርቷል። ሁሉ ነገር ተገጣጥሞ ለመልካም የሚሆንለት ሰው ታውቃላችሁ። ጥፋቱ ሁሉ መልካም ነገሩ ብቻ እኮ አይደለም፣ ስተቱ ሁሉ ወደ በረከት ነው የሚወረውረው። ተንሸራቶ ሲወድቅ ሁሉ በረከት ላይ ነው የሚወድቀው። ያን ሰው ታውቃላችሁ። እሱ ፓኒም እግዚአብሔር ፊቱን ያበራለት ሰው፣ ፊት የሰጠው ሰው እግዚአብሔር። ዘጸአት 33:14 my presence shall go with you። my presence የሚለው ቃል ፓኒም ነው የሚለው። and I will give you rest by bringing you and people into the promised land። እግዚአብሔር እኔ ካንተ ጋር እሄዳለሁ የሚለው my presence shall go with you። የኔ ፓኒም የኔ ህልውና ፊቴ በርቶልህ ካንተ ጋር ይሄዳል። ስለዚህ አሳርፍሃለሁ ወይም እረፍትን እሰጥሃለሁ። ቃል የገባሁል የፕሮሚስ ላንድ አደርሳለሁ። ማን ነው የሚያደርስ መሰለ? ፓኒም። የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር ክብር እኔ ወዳየሁልህ ቃል ወደ ገባሁልህ ያስገባሃል ነው የሚለው። ይገርማል። ብዙ ጊዜ መዝሙር 27 ቁጥር 4ን ስናነብና ትክክለኛ ዳዊት ያለውን ስናነብ የተለያየ ነው። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ የሚለው ሌላ ነው የሚለው። one thing I have asked for the Lord and I will seek that I may dwell in the house of the Lord in his presence panim all the days of my life። እግዚአብሔርን የለመንኩት ምንድነው አለ? በህልውና ውስጥ ብቻ፣ በክብሩ ውስጥ ብቻ በእድሜ ዘመን ሁሉ እንድኖር ነው ጠየቁት። አያችሁ ዳዊት ለምን የእግዚአብሔር የልቡ ሐሳብ እንደሆነ። እንደ ልቤ የሆነ ፈቃዴ ምንም የሚፈጽም የእሴይ ልጅ ዳዊት አገኘው ያለው እግዚአብሔር ለምን እንደሆነ ገባችሁ? ዳዊት የለመነው ምንድነው? በእግዚአብሔር ህልውና ውስጥ፣ በእግዚአብሔር ፕሬዘንስ ውስጥ፣ በእግዚአብሔር ፓኒም ውስጥ እድሜው በሙሉ እንዲያልቅ ነው። እንደዛው እንዳለቀ ታውቃላችሁ። የገረመኝ እሱ አይደለም፣ ባለፈው ነግሬያቸዋለሁ። የተቀበረው እዛ ድንኳን ውስጥ ነው። ሐዋርያትም የኢየሱስ ሐዋርያት መቃብሩም እስከ ዛሬ ድረስ ከኛ ጋር አለ ብሎ የተናገረው ስለሱ ነው። ድንኳኑ ምንም ያስመጣው በፕሬዘንስ ውስጥ ለመኖር። ድንኳንም አሰርቶ የ24 ሰዓት አምልኮ የሚያደርገው እዛ የእግዚአብሔር ህልውና ውስጥ ለመኖር። ዳዊት ገንዘብ አይደለም የፈለገው።
ዳዊት የጠላቶቹን ነፍስ አይደለም የፈለገው። ዳዊት ኃይል አይደለም የፈለገው። ዳዊት በእግዚአብሔር ህልውና ፍቅር የወደቀ ሰው። ህልውናው ሲመጣ ልብሱን አውልቆ ራቁቱን በህልውናው ፊት ለማሸብሸብ ፈቃደኛ ነው። ለመናቅ ፈቃደኛ ነው። ክብሩን ያገኘ እንጂ ለመዋረድ ፈቃደኛ ነው። ለመሞት ፈቃደኛ ነው። ዳዊት በእግዚአብሔር ህልውና፣ በእግዚአብሔር መገኘት፣ በእግዚአብሔር ክብር ውስጥ መኖርና መሞት ብቻ ነው ጥያቄው ከእግዚአብሔር። አንዲት ነገር ብቻ፣ አንድ ነገር ብቻ። ልንገራችሁ አንድ ነገር፣ በህይወታችሁም የሚያስፈልገው አንድ ነገር ብቻ ነው። ማርያም የኢየሱስ እግር ስር ሆና እሱን ስታገኘው እሱንም ማገልገል አልፈለገችም። ለሱ ምግብን ማቅረብ አልፈለገችም። ለራሷ መብላት አልፈለገችም። አገኘችው እሱ። ማርታ ስትለፋ መጣ። ጌታ ሆይ ነገራት እንጂ ማርታ 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 ሶስቴ ነው ያላት ኢየሱስ። ስለ ብዙ ነገር ትታወቂያለሽ፣ ስለ ብዙ ነገር ትጨነቂያለሽ። የሚያስፈልገው ግን አንድ ነገር ብቻ ነው። እሱን ደግሞ ቺ ማርያም ወስደዋለች። ለዘላለምም ከሷ አይወሰድም። ለማርያም ሁሉ ነገሯ የኢየሱስ መገኘት ነው። እንዴት ደስ ይላል! ፊትህን አሳየኝ፣ ክብርህን አሳየኝና ይበቃኛል። እግዚአብሔር በሁሉ ስፍራ የሚገኝ ቢሆንም ፓኒሞ ግን ሁሉ ቦታ አይገኝም። ፊትህን አሳየኝ የምንለው፣ ፊትህን አብራልኝ የምንል፣ ፈገግ በልልኝ እኮ ነው። አንድ ጊዜ ለ2 ሰከንድ እግዚአብሔር ፈገግ ሲልልህ እድሜ ዘመን አለቀ ማለት ነው አይደል? 1000 ዓመት እንደ አንድ ቀን ነው በእግዚአብሔር ፊት። አንዴ ፈገግ ሲልልህ ብራይት እንደሆንክ ትጨርሳለህ። ህይወት የምናገኘው ከእግዚአብሔር ነው። እኛ የራሳችን ህይወት የለንም። አንድ ነገር ብቻ ለምንሃለሁ፣ ሌላ ልመና የለኝም። በጌታ በኢየሱስ ክርስቶስ ያንተ ህልውና ውስጥ ኖሬ እንድሞት አድርገኝ። ሁሉን ውሰድ በእኔ ፈቃድ፣ ህልውናን ግን ከኔ አትውሰድ። ዳዊት እኮ የሰው ሚስት ደፍሮ ባልየውን አስገድሎ መዝሙር 51 ላይ ሲጸልይ እግዚአብሔር ሆይ አጥፍቻለሁ፣ ልክ ነው፣ ቅጣት ይገባኛል፣ በአንድ ነገር ግን አትቅጣኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድ። አይገርምም? ዳዊት እንዴት ነው የገባው? ሰውዬ ከፈለክ እንዲህ አድርገኝ፣ ከፈለክ ያንን አድርገኝ፣ ማንኛውንም ቅጣት ለመቀበል ዝግጁ ነኝ፣ መንፈስህን ግን እባክህ እንዲያውም የቀናውን መንፈስ በእኔ ውስጥ አድስ፣ ከፊት አትጣለኝ። ዳዊትን ዳዊት ያደረገው ጎልያድን መግደሉ አይደለም። ዳዊት የሆነው ጎልያድን ከመግደሉ በፊት እንዲቀባ ያደረገው በምድረ በዳ ክራሩን ይዞ እግዚአብሔርን ስለተጠማ ነው። ዳዊት ንጉሥ የመሆን ሐሳብም ጸሎትም ፍላጎትም የለውም። ንጉሥ ስለመሆንም ጾም ጸሎት አልያዘም። በጎቹን እየጠበቀ እግዚአብሔርን እያመለከ ነው። በግድ አስጠርቶ ዘይቱን ያስገለበጠበት እግዚአብሔር። እግዚአብሔር በነገራችን ላይ ሳኦል ንጉሥ እንዲሆን የእግዚአብሔር ፕሮግራም አይደለም፣ የህዝቡ ጩኸት ነው። ሁሉ በዙሪያ ያሉትን አህዛብ ሲያዩ ሁሉም ንጉሥ አላቸው፣ እኛንም ካልሾምክልን ብሎ በቃ ሲያሰቃዩት ነው። አዎ ሹምላቸው። ታውቃላችሁ ሰውየው ያጨራረሱ። ዳዊት ሲሾም ግን
የእስራኤል ንጉሥ እኔ ነኝ አላለም። የእስራኤል ንጉሥ አንተ ነህ። በእስራኤል አምላክ አለ፣ ንጉሥ አለ። ጎልያድንም ሲገለው እኮ እንደዚህ አለ፣ በእስራኤል አምላክ እንዳለ አሳየዋለሁ። አይገርምም? የእግዚአብሔር ፕሬዘንስ ዙሪያሽን ሲወርስ በምን ታገኛለህ? የእግዚአብሔርን ፕሬዘንስ በገንዘብ አይገዛ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ፣ የዩኒቨርስ ሁሉ ፈጣሪ፣ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት በነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ካልተጠማኸው፣ ካልፈለግከው፣ ካልተራብክ፣ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለ እድሜ ያልቃል። When you said seek my face, panim, my heart said to you, your face, oh Lord, I will seek. አንተ ፊቴን ይሹ ባልክ ጊዜ፣ ፓኒም ህልውናዬን ፈልጉ ባልክ ጊዜ፣ መገኘትህን ፈልጉ ባልክ ጊዜ፣ አቤቱ ልቤ አንተን አንተን አለ። ነፍሴ አንተን ናፈቀ። እንጨቱና ውሃ በሌለበት ምድረ በዳ ነፍሴ አንተን 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 አንተን። ወይ ዳዊት ጠማተኛ፣ ጠማኝ፣ ራበኝ፣ ፈለግኩ፣ ወዴት ነህ ወዴት ነህ? እረ ያመለከው ጌታ የት አለ እያሉኝ ነው፣ ወዴት ነህ የሚል ሰው ነው ዳዊት። ሙሴን ሙሴ ያደረገው አብሮት የመጣው የእግዚአብሔር ፕሬዘንስ ነው። ሙሴ ባህር አልከፈለም፣ እግዚአብሔር ክብር ነው የከፈለው። በምድረ በዳ የመራቸው በቀን የደመና አምድ በሌሊት የእሳት አምድ የሆነው የእግዚአብሔር ክብር ነው። ፓኒም ነው፣ ፕሬዘንሱ ነው። በምድረ በዳ የሚበላ አለ። ከአለት ውሃ እያፈለቀ ከሰማይ መና እያወረደ ልብሳቸውን እያስረዘመ ጫማቸውን እያሰፋላቸው እግራቸው ሳያበጥ ብዙዎች በሞቱበት ቦታ እነሱ ሳይሞቱ ያኖራቸው እግዚአብሔር በክብሩ ነው። አሜን። ዘዳግም ምዕራፍ 8 ላይ እኮ እንደዛ ነው የሚለው፣ በልብ ውስጥ ያለውን የእግዚአብሔርን ትእዛዝ ትፈጽም ወይም እንደማትፈጽም ያውቅ ዘንድ አባቶች ያላወቁትን መና አበላ። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ያስታውቅ ዘንድ አባቶቼ ያልበሉትን መና አበላ። ግን በዛን ጊዜ አለ እግር አላበጠም፣ ጫማ አላለቀም፣ ልብስ አላጠረም። የእግዚአብሔር ክብር ካለ በምድረ በዳ ገነት ውስጥ ትኖራለህ። የእግዚአብሔር ክብር ካለ የ100 ዓመት ስራ በ100 ሰዓት ትሰራለህ። የተገለጠ መገኘቱ ነው የእግዚአብሔር ክብር። ያስወነጭፋል የእግዚአብሔር ክብር። ልብህ ምን ያህል የእግዚአብሔርን ክብር ይጠማል ነው ጥያቄ። አንተ ፊቴን ይሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አንተን አለ። የእግዚአብሔርን ክብር ያየ ሰው ካላየው ሰው የበለጠ ጥማተኛ ነው። ለእግዚአብሔር ክብር ሴንሲቲቭ ነው። ለእግዚአብሔር ክብር ረሃብተኛ ነው። የእግዚአብሔርን ክብር ማግኘት ከፈለገ ምኑንም ለመክፈል ፈቃደኛ ነው። አሜን በሉ እስቲ ባካ። ሁለተኛ ዜና 5:14 የእግዚአብሔርም ክብር የእግዚአብሔርም ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ቆሞ ማገልገል አልተቻላቸውም። The priest could not remain standing to minister because of the cloud, for the glory and brilliance of the Lord filled the house of God. እንዴት ደስ ይላል!
ሙሉ ቴምፕሉ በደመና ተሞላ። ይኸውላችሁ የእግዚአብሔር ክብር ሲገለጥ በመጀመሪያ ደረጃ ስጋ የሚባለው ማንነት ስፍራ ያጣል፣ ይሰግዳል፣ ይንቀጠቀጣል። የሰው ፕሮግራም በጠቅላላ ሰልፉ፣ ስልጠናው፣ ዝማሬው፣ ሙዚቃው ምኑ በጠቅላላ ከጨዋታ ውጭ ነው። የለም ሰባኪ የለም፣ ዘማሪ የለም፣ ምን የለም፣ ሰው የለም። ማንንም አይፈልግም። ደመናውን ይሄን ቤት ቢሞላ እኔ የምናገረውን የሚሰማ አንድ ሰው የለም። አንድ ሰው እኔን አትፈልጉኝ፣ ሙዚቃ አትፈልጉም፣ ምንም አትፈልጉም። አለቀ በቃ። ደመናው ደመና ሲመጣ አያችሁ ይሄንን ቤት ሞላ። ታውቃላችሁ ሰለሞን ቤተ መቅደሱን ሰርቶ ግቢ ውስጥ መግባት አቃታቸው የሚል ደግሞ አለ። ማን ይግባ ወደ ግቢ? ሙሉ ደመናው ሰፈሩን ተቆጣጥሮት፣ ግቢውን ተቆጣጥሮት፣ ቴምፕሉን ተቆጣጥሮት። የሚገርማችሁ ይሄ ሁሉ ደመና በሙሴ ላይ የታየው፣ በኢያሱ ላይ የታየው፣ በዳዊት በነቢያት በሁሉም የታየው እናንተ ከምታዩት ጋር የተገናኘ አይደለም። ስለ እናንተ ነው። አሜን በሉስ። የእግዚአብሔር ክብር በኋላ ላይ ጸጋንና እውነት ተሞልቶ በእኛ አደረ። አማኑኤል ሆኖ መጥቶ የሚዳሰስ የሚጨበጥ የሚታይ ሆነ። አንድ ልጁም በአባቱ ዘንድ ያለውን ክብሩን አየን። ኢየሱስ የእግዚአብሔር ማኒፌስትድ የሚያበራ ክብሩ ነው። አሜን በሉ እንጂ። ቆላስይስ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። he is the exact living image, the essential manifestation of the unseen God, the visible representation of the invisible, the visible representation of the invisible. የማይታየውን አብ እንዲታይ አድርጎ ያሳየን ኢየሱስ ነው። አብን አሳየን ስትል ይኸው እኔን ያየ አብን አይቷል። I am the visible representation of the invisible. as above so below. Exact living image. ኢየሱስ በዚህ ምድር ሲኖር የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። ኢየሱስን ማየት ማለት ክብር ማየት ነው። ያዩትም ይድናሉ፣ የነኩት ይድናሉ፣ የተናገረባቸው ይድናሉ። የታመመ ይፈወሳል፣ ያዘነ ይጽናናል፣ የሞተ ይነሳል። ኢየሱስ እኮ ሲያገለግል ጉንድሽ ይበቅል ነበር ነው የሚለው አይደል? እጃቸው የተቆረጡ ሰዎች ኢየሱስ ሲል እጁ ሁሉ ያለ ይወጣል። እግር የተቆረጠው ይበቅላል። ጉንድሽ ይበቅል ነበር ነው የሚለው መጽሐፍ ቅዱስ። መበለቷ የሞተ ልጇን አንድ ልጇ ሞቶ ሲሄድ ኢየሱስ መጥቶ ቃሬዛውን መንካት ነው። ብድግ ይላል። የነካው የተናገረበትም ጭቃ የቀባው ሄደ ተፈውሰሃል ያለው እንደ እምነት ይሁንልህ ያለው he is a visible manifestation of the invisible God። ከሱ ጋር ተገናኝተ ኖርማል ሆናተም እኔ ይሁዳ እንዴት አድርጎ ኢየሱስን እንደሸጠው ሳስብ በጣም ይገርመኛል። የሞተ ሲነሳ አይቷል፣ ውሃ ላይ ሲራመድ ነበረ። ያን ሁሉ ሚራክል በመጽሐፍ ቅዱስ ላይ እኮ የተጻፈው የኔ 1% ነው። ባህር ቀለም ቢሆን ምድር
ጨርቅ ወረቀት ብትሆን እኮ ተጽፎ የማያልቅ ነገር ነው ኢየሱስ ያደረገው። ኤቭሪ ሰከንድ ለኛ ይጠቅማል ተብሎ ነው የተጻፈው። ይሄ the glory ኢየሱስ ክብር ተሸክሞ ነው የሚንቀሳቀሰው። ኢየሱስ በእግዚአብሔር አብ ክብር ከሞት ተነስቷል ይላል። ኢየሱስ ከሞት የተነሳው በእግዚአብሔር አብ ክብር ነው። በፓኒም ነው የተነሳው። ኢየሱስ ክብር ሲበራበት ተነሳ። ይሄን ጥቅስ በቃላችን እስቲ እንበለው። ሁለተኛ ቆሮንቶስ 3:18 እኛም ሁላችን መጋረጃ የጌታን ክብር ለመስታወት ያብለጨለጨች መንፈስ ከሚሆን ጌታ እንደሚደረግ ያንን መንፈስ ከክብር ወደ ክብር እንለወጣለን። progressively being transformed into his image from glory to glory by the Holy Spirit. አይገርምም? We behold his glory from glory to glory, from glory to glory. Cycle እኮ ነው በቃ transform every second, every minute, every hour, every week, every day, every year. የግሎሪያችን ግሮን ራሳችን ግሎሪ 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 የሆነን ነኝ ይደምቀን ያበራን 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 የእግዚአብሔርን ክብር የምናበራበት መጠን አንድ አይነት አይደለም። እነደ ሰው እኮ ግሎሪ መሸከም አይችልም። መንፈሱ ሬዲ አይደለም ለእግዚአብሔር ክብር። እስቲ በሉት ከጎናችሁ ላለው ሰው ለክብር ተጠርቻለሁ። ያ የሰለሞን መቅደስ፣ ያ የዳዊት ድንኳን፣ ያ የሙሴ ድንኳን አንተ ነህ። አሜን። እግዚአብሔር ስለ ጨርቅ እያወራ አይደለም። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ጌታ ሲመጣ ግን የምናለቅሰው ምን እንደሆነ ነገር ይሄ ሁሉ ክብር ለኔ ተሰጥቶኝ እኔ አላቅም ነበር። ደሞ እኮ ቃሉን ታውቃለህ። ምን ሆኜ ነው? ለምን ደነዘዝኩ? ለምን ደመናውን መግለጥ አቃተኝ ብለን እኮ ነው የምናለቅሰው። እግዚአብሔር ቃል አብሮኝ እያለ እግዚአብሔር መንፈስ እየሰራ እያለው ብዙ ነገር በርቶልኝ ምንድነው ያደነዘዘን ብለን ነው የምናለቅሰው እኮ። እንዳትጠራጠሩ። እኛም ሁላችን በመጋረጃ በማይከደን ፊት አንቬል ፌስ የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ከክብር ወደ ክብር ከክብር ወደ ክብር ትራንስፎርም እናደርጋለን፣ ትራንስፊገር እናደርጋለን፣ ሜታሞርፎሳይዝ እናደርጋለን። ክብር 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 ክብር። የሆነ መጽሐፍ አንብቤያለሁ ጋድ ቼዘር የሚል እግዚአብሔርን የሚያሳድዱ አሉ። የሆነ ሪቫይቫል የሆነ ክብር አለ። በቃ እግዚአብሔርን ባለበት በቃ በቪዲዮ ይፈልጉታል፣ በመጽሐፍ ይፈልጉታል፣ በሆነ ነገር ጋድ ቼዘርስ አሉ። አንዳንድ ሰው እግዚአብሔርን ነገር የሚያሳድዱ ቅባት ክብር የሚያሳድዱ ሰዎች አሉ። እግዚአብሔር የሚፈልገው ልንገራቸው፣ እያንዳንዷ ሰከንድ ቲክል ስታደርግ ሌላ ግሎሪ ውስጥ እንድትገባ፣ ከዚህኛው ግሎሪ ወደ ሌላ፣ ከሌላ ወደ ሌላ፣ ከሌላ ወደ ሌላ፣ from glory to glory to glory to glory። እግዚአብሔር ለኛ የሚፈልገው ምን እንደሆነ ልንገራችሁ። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ የገለጠውን ክብር እሱን ድረስ እንድንደርስ ነው። ብዙ ሰዎች አሁን ሃይማኖተኞች አይመቻቸው። ኧረ እሱ እግዚአብሔር ነው፣ ሰውም ነው፣ ፍጹም ሰው ነው። ፍጹም ሰው ሆኖ የገለጠውን ክብር አንተ እንድትገልጥ ያንን ክብር ሰጥቶሃል። እንዴ ኢየሱስ እኮ ዓለም ከመፈጠሩ በፊት በእግዚአብሔር አብ ዘንድ ባለው ክብር አይደለም ምድር ላይ መጣው። እንደዛማ እኮ ነው ምድር አትሸከሙ። የሰው ልጅ ኢንኮራፕትድ ሆኖ በዚህ ምድር ላይ የሚገልጠውን ነገር ለኛ አሳይቶን ነው ሄደው።
እሱ ያደርገውን እንድታደርግ ተጠርተሃል። እንዲያውም የበለጠ እንድታደርግ ተጠርተሃል። አንድ ቦታ የቆመ የተተከለ ድንኳን አይደለህም። የእግዚአብሔርን ክብር ይዘህ የምትንቀሳቀስ በሄድክበት ቦታ ሁሉ ክብር ይዘህ የምትሄድ ሰው። የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህም ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ። I will dwell among them and walk among them and I will be their God. ይኸውልህ በአንተ ውስጥ ያድራል፣ ከአንተ ጋር ያድራል፣ በአንተ ውስጥ ይመላለሳል። አምላክህ ነው፣ ጌታህ ነው፣ ክብርህ ነው። አክኖሌጅ ካላደረግከውስ አንተ ውስጥ እንዳለ ማኒፌስት እንዲያደርግ ካላደረግከውስ ግለጡት ይላል አይደል እንዴ? ካልገለጥከውስ it's not all up to God. For we are the temple of the living God. We are the temple of the living God. I am the temple of God. ይህን አስተሳሰብ ሁሉ ጊዜ ማሰብ አለባቸው። I am the temple. God lives in me. I am one with God. God lives in me. ከእግዚአብሔር ጋር በመንፈስ አንድ ናቸው። እግዚአብሔር በእናንተ ውስጥ ይኖራል። እግዚአብሔር ክብሩን በእናንተ መግለጥ ይፈልጋል። ከጣዖት ጋር ምን መጋጠም አለን? ምን አለ? There's a temple. I'm the temple. የሰለሞን መቅደስ ውስጥ ክብሩ ሲመጣ ካህናት መቆም እንዳቃታቸው አንተም ስትመጣ ከዚህ በኋላ ማንም መቆም ያቅተዋል። ስለሱ ነው እየተናገረ ያለው። I am the temple of God. I am the temple of God. ጌታዬ በእኔ ውስጥ ነው የሚኖረው። እኔ በጌታ ውስጥ ነው የምኖረው። God lives in me. God lives in me. God lives in me. እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። የእግዚአብሔር ክብር ተሸካሚ ነኝ። I am the carrier of the glory of God, the manifested presence of God, the panim of God, the face of God is upon me. እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር በፊታችን ላይ ሆኖ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን ራሱ ፊቱን እስክንመስል ድረስ ከክብር ወደ ክብር እንለወጣለን። እሱን እስክንመስል ድረስ እንለወጣለን። እዚህ ውስጥ እያበራ ክርስትና ሃይማኖት አይደለም። ክርስትና የእውቀት አይደለም። ክርስትና የሚያባብል የጥበብ ንግግር አይደለም። ክርስትና የሆነ አይዲዮሎጂ አይደለም። ክርስትና በሆኑ ዘመን የነበረ ፍልስፍና አይደለም። ክርስትና መንፈስንና ኃይልን መግለጥ ነው። የእግዚአብሔር መንፈስና ኃይል የማይገለጥበት ቦታ፣ ክብሩ የሌለበት ቦታ አትሂዱ። ተሳዳቢ ነው የምትሆኑት። ማገድ ነው ስራችሁ የሚሆነው። ጥላቻ ነው የሚሆነው። እስቲ እኔ ተራ ሰው አይደለሁም በሉ። እኔ ባዶ አይደለሁም በሉ። እኔ እግዚአብሔር ቤተ መቅደስ ነኝ በሉ። የእግዚአብሔር ክብር አንተ ውስጥ ነው ያለው። ይገለጥ። ፍጥረት በናፍቆት የሚጠባበቀው የእግዚአብሔር ልጆች እንዲገለጡ ነው። ምንድነው ብትገለጡ? እዚህ አይደላችሁ እንዴ እናንተ? እንደ እግዚአብሔር ልጅነት ክብር ተሸክመ ተገለጥ ነው የተባልከው። የእግዚአብሔር ክብር በሉ። የተገለጠ ማንነቱ ነው በሉ።
መዝሙር 19:1 The heavens declare the glory of God. The skies proclaim the work of his hand. ሰማያት እግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር እጆቹን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገር የለም፣ ድምጻቸውም አይሰማም። ድምጻቸውም ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኝ ይወጣል፣ እንደ አርበኛ በመንገዱም ለመሮጥ ደስ ይለዋል። እሺ አሁን ቀጥሎ የእናንተ ጥቅስ ነው። ዕንባቆም 2:14 ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ወይኔ ጌታ ኢየሱስ፣ ወይኔ ጌታ ኢየሱስ። ውሃ ባህርን እንደሚከድን ምድር ሁሉ የእግዚአብሔርን ክብር በማወቅ ትሞላለች። አንተ በመኖርህ ብቻ በአንተ በኩል የተገለጠው ክብር ምድር ሁሉ የእግዚአብሔርን ክብር ዕውቀት የሚያገኝ but the time is coming, the earth shall be filled with the knowledge of the glory of the Lord as the water covers the sea. The knowledge of the glory of the Lord. ሁለተኛ ቆሮንቶስ 4:6 ኦ ጌታ ኢየሱስ ላባላባቻላ ላባራለባስ ምድር በእግዚአብሔር ክብር ሊሞላ ነው። ምድር ሁሉ በእግዚአብሔር ክብር ሊሞላ ነው። ይኸውላችሁ ይሄንን በደንብ ይዩት። በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለው እግዚአብሔር ነው። የእንግሊዘኛው ነው በደንብ የሚናገረው for God who said let light shine out of darkness is the one። ይኸውላችሁ ከጨለማ ውስጥ ብርሃንን ከጨለማ ብርሃን አይጠራም። በመጀመሪያ ደረጃ ወደ ጨለማ ብርሃን ታበራለህ እንጂ ከጨለማ ውስጥ ብርሃን አጠራም። እግዚአብሔር ብቻ ነው የሚያደርገው። ይሄ ከጨለማ ውስጥ ብርሃን የጠራው ጌታ ይላል is the one who has shone in our heart። እሱ በእኛ ልቡ ላይ በራ ይላል። ለምን to give us the light of the knowledge of the glory and the majesty of God on the face of Jesus Christ። ይሄ በጨለማ ብርሃን ያለው ይሁን ያለው ጌታ ያንን ብርሃን በልባችን አበራ። ለምን? በጌታ በኢየሱስ ክርስቶስ ፊት ላይ ያለው የእግዚአብሔር የክብሩን ዕውቀት ብርሃን ለኛ ሊገልጥልን ነው እግዚአብሔር በልባችን ውስጥ ያበራው። በልባችን ባለው ጨለማ ላይ የእግዚአብሔር ብርሃን የበራው ለምንድን ነው? to give us the light of the knowledge of the glory of God on the face of our Lord Jesus Christ። የእግዚአብሔር ክብር ፓኒም ነው። ፓኒም የክርስቶስ ፊት ነው። እግዚአብሔር ልብ ውስጥ ብርሃን የሚያበራል ለምንድን ነው? በኢየሱስ ፊት ላይ የተገለጠውን የክርስቶስን ክብር እንድታቅና እንድትገልጥ ነው። እናንተ የዓለም ብርሃን ናችሁ። እናንተ በተራራ ላይ ያለች ከተሞች ናችሁ። ልትሰወሩ